በጣም ጥሩ። ሰሞኑን አንዳንድ ቪዲዮዎች እዚህ ቲክቶክ ላይ ሁላችሁም እያያችሁ ነው። እኔም አይቻለሁ እንዳጋጣሚ ሳልፍ ማለት ነው። እሱም ምንድነው የሰው ልጅ ህይወት በጣም እንደ ቀላል የታየበት ጊዜ፣ ምናልባት ለእንስሳት እየተጨነቅን ያለን ይመስለኛል ከሰው ልጅ ደም በላይ። ሰው የሰውን ፍየል ሲገድል አይታችሁ ታውቃላችሁ? አታውቁም። በጣም ይጠነቅቃል። ሰውን ለመግደል ግን አሁን በጣም ቀላል ሆኗል። ለዚያውም በማይረባ ነገር ይወታቸዋል። አንዱ የሌላውን እንደዚህ እንትን እያረዳ ይቻለሁኝ። ቅድም ፌስቡክ ላይ ተለቁ እየሳቁ እየተሳለቁ እንዲህ እግሩን ረግጠውት ያርዱታል። ሰውየው እያለ ይጨዋል። ሌላኛው ደግሞ ልክ እንዲሁ በሴትና በሴት ተጣልተው ምናምን ሲሉ አየሁኝ። ሐቂቃውን አላህ አለም፣ አላህ ይወቀው። በዛ የተገዳደሉ ሰዎችን ሰማኝ አየሁኝ። በጣም ያሳዝናል፣ በጣም ያሳዝናል። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ልጅ ደም በጣም የሚረክስበት ጊዜ ይመጣል ብለው ተናግረዋል። የሰው ልጅ ደም በጣም የሚረክስበት ዘመን ይመጣል ብለዋል። ይህ ዘመን ነው። እንዳጠቃላይ አንድን ሰው የገደለ ሰው ከአላህ ዘንድ ኃጢአቱ የአንድን ሰው እንደገደለ ያክል ነው። የሰው ልጅ በጣም የተከበረ ፍጡር ነው። አላህ ሱብሓነሁ ወተዓላ አክብሮ ነው የፈጠረው። ወለቀድ ከረምና በኒ አደም ይላል። በእርግጥም የአደምን ልጆች አክብሬያቸዋለሁ ብሏል አላህ። አላህ በሌላ ቦታ ላይ ምን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍስ አው ፈሳድን ፊል አርድ ፈከአነማ ቀተለ ናሰ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናሰ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል አለ አላህ። ሰው ነው ያለው። ሙስሊም፣ ክርስቲያን፣ አማራ፣ ኦሮሞ፣ ትግሬ አላለም። ሰው የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው አለ። የአንድን ሰው ነፍስ ከሞት የታደገና ያዳነ ደግሞ ያተረፈ የዓለምን ሰው ነፍስ እንዳተረፈ ነው አለ። ሰው ነው ያለው አሁን። ስለዚህ አላህን ፍሩ ባካችሁ፣ አላህን ፍሩ፣ አላህን ፍሩ። የሰው ልጅ ነፍስ በጣም የተከበረ ነው። ሑርመት ደም አልኢንሳን አዕዘም ዐንደ አላህ ምን ሑርመት ልካዕባ። የአንድ ሰው ደም ክብሩ ከአላህ ዘንድ ከካዕባ በላይ ነው ክብሩ። ካዕባ ከዚህ ዓለም በላይ ትልቁ ክብር ያለው እርሱ ነው አላህ ዘንድ። የሰው ልጅ ነፍስ ደግሞ ከእርሱ በላይ ነው ፈጣሪ ዘንድ። እና ባካቸውን ተው። ይሄ ምንም ጥሩ ነገር አይደለም። ተጣላህ አይደለ? አልተግባባህም አይደል? ያን ነገር ወይ በሽምግልና መፍታት ወይ በሌላ ነገር መፍታት። እኔ ራሴ ቆይ ላስተካከል መጀመሪያ ብላችሁ አስቡ። ያ ሰው ላይ ሄዳችሁ ሌላ ጸፋዊ ነገር ሰይጣናዊ ነገር ከማድረጋችሁ በፊት ታቻ የአንድ ሀገር ልጆች ናችሁ፣ በስደት ላይ ሆናችሁ በዚያ ላይ ሌላው ዜጋ ሲጠቃቀሙ አታዩ? አንድ ፓኪስታኒ የሆነ ምግብ ቤት ከከፈተ ሙሉ ፓኪስታኒ እዛ ሰው ቤት ነው የምታገኟቸው። ያላያቸው ተያይዘው አብረው ነው የሚሄዱት። አንድ ባንጋሊ የሆነ ምግብ ቤት ይክፈት አብረው ከሱ ጋር ነው የሚሄዱት። እኛ ኢትዮጵያውያን ጋር ይለያል። አንዱ ሌላውን በማይረባ ነገር ሲገድልና ሲያኮርፍ፣ ሲሳደብ፣ ሲዘልፍ ወይ እስር ቤት ተያይዘው ታገኛቸዋለህ። አላህ መስተዓን። ስራ ካጣ ጓደኛ ና ጓደኛ እዚህ ጋር ስራ አለ ብለህ፣ ስራ ካጣች ጓደኛሽ እዚህ ጋር ስራ አለ ነይ ጓደኛ ይብለሽ። መተሳሰብ ሊኖርባቸው ይገባል። አንዱ ሌላውን በዘሩ ምክንያት ዝቅ አያድርገው፣ አይስደበው፣ አይዝለፈው፣ አያንቋሸው። አንተን በሌሎች ላይ ከፍ አድርገህ አትመልከት። ይፈቸዋል። ይሄ ነው መሆን ያለበት። ነቢያችን ሰለላሁ ዐለይሂ ወሰለም አራሒሙን የርሐሙሁም አራሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው አላህ ያዝንላቸዋልና ብለው ተናገሩ። መን ላ የርሐም ላ ዩርሐም አሉ። ለሌሎች የማያዝን አይታዘንለትም እርሱም ብለዋል። እግፊሩ ይግፈር ለኩም አሉ። ይቅር በሉ ይቅር ትባላላችሁና አሉ። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሯችሁ። እናንተ የነቢ ሰለላሁ ዐለይሂ ወሰለም ተከታዮች ከሆናችሁ ይሄ ነው ትምህርታቸው። ይሄ አጸፋዊ ጀግንነት እየመሰላችሁ የሰይጣን ወታደሮች አትሁኑ። የሰደበህን በቃ ይሄን ካልገደልኩኝ አትበል። በሆነ ጉዳይ እየተጋጨህን ይሄንን ህይወቱን ካላጠፋሁኝ አትበል። ይሄ ጥሩ አይደለም። ይህ ሰይጣን ነው እንትን እያላቸው ያለው እየገፋፋቸው ያለው። የሰይጣን ወታደሮች የሰይጣን ፈረሶች አትሁኑ። ሰይጣን ለመጥፎ ዓላማው የሚጋልባችሁ የእርሱ ፈረሶች አትሁኑ። ይሄ ጀግንነት አይደለም። ይሄ ጀግንነት አይደለም። ጀግንነት ማለት ለተበደሉ ሰዎች ሄዶ ዝቅ ብሎ እነርሱን ከእነርሱ ጎን መቆም፣ የተራበ ካለ እርሱን መርዳት፣ የተጠማ ካለ እሱን ማጠጣት፣ ስራ ያጣ ጓደኛ ካለ ለእርሱ ወንድ ሆነህ ሄደህ ሰዎችን አናግረህ ስራ ፈልገህ ማስገባት። ይሄ ነው ጀግንነት። ገብታችኋል? ይሄ ነው ጀግንነት። ተደብቀህ ለዚያው ሙስሊም ወንድምህ ሰው ይሁን ብቻ ያንን ሰው ሄደህ ጀርባውን ሄደህ ወጥተህ መግደል የማጸያፍ ነገር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለመጨረሻ ምን አሉ? ላ ተሐሰዱ
ولا تباغضوا ولا تقاطعوا ولا تدابروا وكونوا عباد الله إخوانا كما أمركم الله بحسب امرئ من الشر أن يحقر أخاه المسلم አሉ። ምን ማለት ነው? ላ ተባገዱ አሉ፣ አትጠላሉ አሉ፣ ተዋደዱ ማለት ነው። ወላ ተቃጠዑ አሉ፣ አትቆራረጡ አሉ። ወላ ተዳበሩ፣ ጀርባ አትሰጣጡ። ወላ ተሐሰዱ፣ አትመቀኛኙ። ወኩኑ ዒባደላሂ ኢኽዋነን ከማ አመረኩም ላህ፣ ልክ አላህ እንዳዘዛችሁ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ አሉ። ቢሐስቢ እምሪኢን ሚነ ሸር አን የሕቂረ አኻሁል ሙስሊም፣ አንድ ሰው መጥፎ ሰው ለመባል ወንድሙን መናቁ በቂው ነው አሉ። ገባቸው? ይሄ ነው የነቢያችን ሰለላሁ ዐለይሂ ወሰለም ተግሳጽ። ይሄ ነው የነቢ ሰለላሁ ዐለይሂ ወሰለም ምክር። ነቢያችን ሰለላሁ ዐለይሂ ወሰለም ለራሳቸው አይበቀሉም ነበር። የአላህ ሕግ ሲተላለፉ ሰዎች የዛኔ ይቆጡ ነበር። እናታችን አይሻ ስትገልጻቸው ምን አለች? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የንተቂሙ ሊነፍሲሂ አው የግደቡ ሊነፍሲሂ ኢነማ ኢዘ እንቱሂከት ሑሩማቱላሂ ዐዘ ወጀል። ነቢ ሰለላሁ ዐለይሂ ወሰለም ለራሳቸው አይበቀሉም ነበር። ይሰድቧቸዋል፣ ያንቋሻቸዋል፣ ይመቷቸዋል፣ ያደሟቸዋል፣ ያቆስሏቸዋል። ለእነዚያ ሁሉ አላሁመ እግፊር ሊቀውሚ ፈኢነሁም ላ ያዕለሙን ብለው ነው የዘጉት። አምላክ አላህ ሆይ ህዝቦቼ የሚያደርጉትን አያውቁምና ይቅር በላቸው ብለው አለፉ። ነገር ግን የአላህ ህግ ሲታለፍ የዛኔ ነበር ደም የሚለብሱት። የአምላክ ህግ መጣስ የለበትም ብለው በምድር ላይ ለአምላክ ህግ ነቢያቶች ቀናተኞች ነበሩና ያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? እዕፉ ዐመን ዘለመክ ወአዕጢ መን ሐረመክ ወአሕሲን ኢላ መን አሳአ ኢለይክ። ምን ማለት ነው? የበደለህን ይቅርበል፣ የነፈገህን ስጠው፣ ወደ አንተ ክፉ የሰራብህን አንተ ወደ እርሱ በጎ ስራለት አሉ። ይሄ ነው። እናታችን አይሻ ስለ ነቢይ ሰለላሁ ዐለይሂ ወሰለም ድንቅ ባህሪ እስኪ ንገሪን ተብላ ተጠየቀች። ምን አለች? ማ ካነ ነቢዩ ሰለላሁ ዐለይሂ ወሰለም የሩድ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ክፉን በደግ ይመልሱ ነበር፣ በይቅርታ ይመልሱ ነበር አለች። ይሄ ነው የሙስሊም ባህሪ ሊሆን የሚገባው በሁሉም ስፍራ ላይ። አልሙስሊም አይነማ ወቃዕ ነፈዕ፣ ሙስሊም የትኛውን ስፍራ ላይ ቢወድቅ ይጠቅማል፣ ሰዎች አይጎዳም። ስለዚህ ይህ